እቴ የሎሚ ሽታ ያሰውዬ ምናለሽ ማታ ወደድኩሽ ልዕልቴ ነሽ እኔ ያለው ክፉ አይንካሽ ከዋክብት ከሰማይ ይውረዱልሽ ለግርሽ ምንጣፍ መረገጫ ይሁንልሽ የሴት ጥግነሽ አንቺ የሔዋን ዘር ምሳሌዋ ለጨዋነት ምልክት ነሽ መታየዋ ቀንተ ታውቃለህ ነው ኦፍ ኮርስ ሰው ሆኖ ማይቀናል እስቲ ስለ ቅናት ልንገርክ የቅናት መጨረሻ አለውና እሺ እኔ እናንተ ሆነን በፍቅር ውቅያኖስ ጥግ ድረስ ሰምጠን እጆችህ ወገቤን ከንፈርህ ከንፈሬን አጥብቀው ይዘውኝ እየተሳሳምን እያነጋገሩኝ አይኖችህ አይኖቼን በእጆቼ የዳሰስኩ ጠንካራው ክንድህን የሞቀው ደረትህን ሰፊ ትከሻህን አልረሳህም የምትል አንድ ልጅ አለችና ምድር ጸጥ ብትል ፀሐይ ብትጨልም እኔ አንተን አስችሎኝ በሞት አልረሳህም ጨረቃ ባትወጣ ሌት ድምቀት ባይኖረው ኮከቡ ቢጠፋ ተቃቅፈን ምን ቆጥረው ሰላም እንዴት ናችሁ የኖህ ሀሳብ ቤተሰቦች ዛሬ በአዲስ እንግዳ መተናለች እንግዳችን እንግዲህ እንስት የስራ ፈጣሪ ናት የሁሌም ኢቨንት ባለቤት እንደዚሁም በተለያዩ የማዝናኛ ፖኤትሪዎች ላይ ደስ የሚሉ ግጥሞችን ስታቀርብ የነበረች ተወዳጅ ገጣሚም ናት ከሷ ጋር አሪፍ ቆይታ እናደርጋለን አሁንም ቆይታችሁን ከኖህ ሀሳብ ጋር ተመልሰናል ሜሊ ዌልካም ቱ የኖህ ሀሳብ እንኳን ደህና ቆያችሁ ጥሪያችንን አክብረሽ ስለመጣሽ እጅግ እናመሰግናለን እስቲ ባጭሩ ለኖህ ሀሳብ ቤተሰቦች ሜላት ማን ናት የሚለውን ብታስተዋውቂን እሺ ሜላት ሄኖክ እባላለሁ የሁሌም ኢቨንትስ ፋውንደር ነኝ ያ ኢቨንት ኦርጋናይዝ እናደርጋለን እንደዚሁም ገጣሚ ነኝ ስፖክን ወርድ ግጥም ሞችን ብዙ ስቴጆች ላይ ፐርፎርም አደርጋለሁ ለጊዜ ያለው እንግዲህ እንደዚህ ነው ከዚህ በፊት ግጥምሽን የመታደም ድል ነበርኝና ግጥም የምታቀርቢበት መንገድ በጣም የበሰለ ነው በጣም የሚያዝናና ነው እና ወደ ግጥሙ እንዴት ገባሽ በጣም ከልጅነቴ ጀምሮ ነበረ ግጥም መጻፍ የጀመርኩት ለቤተሰቦቼ ብቸኛ ልጅ ነኝ እና ብቸኛ ልጅ እንደሚያድገው አይነት አስተዳደግ በጣም ሊሚትድ የሆነ ኤሪያ ነው የምናድግበት ቦታ ከቤት መውጣት እንደዚህ ጓደኞች ማግኘት ምናምን አይፈቀድም ሶ የነበረኝ አማራጭ መጽሐፍ ማንበብ ፊልም ማየት እና ለብቻዬ የማደርጋቸውን አክቲቪቲዎች ማድረግ ነው እና አስታውሳለሁ 7-8 ዓመት አካባቢ እንደዚህ አባቴ በጣም ብዙ ኖትቡኮች ዲያሪ ምናምን ገዝቶልኝ መጣ እና ያኔ ለመጀመሪያ ጊዜ ጽሁፍ የሚባለው ነገር መጻፍ ጀመርኩ ማለት ነው ከዛ እንደዚህ ግሬድ ላይ ስገባ ምናምን ከትምህርት ቤት የግጥም ነገሮች መማር ጀመርኩ ከዛ ግጥም ጻፍኩ በጣም የሚያስቁ ግጥሞች ነበሩ ግን ያው እንደዛ ትምህርት ቤታችን ደግሞ የነበረበት ቦታ ጥሩ ስለነበር እንደዚህ በቀን እንደዚህ ለ30 ደቂቃ ያክል የመጽሐፍ ቅዱስ ጥናት ነበር ትምህርት ነበር ቻፕል ነበረን እና እዛ መዝሙር መዘመር እንችል ነበር ግጥም ማንበብ እንችል ነበረ እና በቃ መንፈሳዊ ግጥሞች አነባለሁ እጽፋለሁ በቃ በዛ እያለ ከዛ ግን የሆነ እያደኩ ስመጣ ነገሮች ትንሽ ዲፕ መሆን ጀመሩ በቃ ብቻዬንም ስለነበርኩኝ እንደ ማውራት አይነት ነገር ሆነና 3 ካራክተሮች ሆንን እዛም ጽፋቸው ግጥሞች ውስጥ እኔ ብዕሬና ገጹ ወረቀቶቹ ማለት ነው ሶ ስቶሪዎች እየሆኑ መጡ ለሆነ ሰው እንደመናገር አይነት ነገር እየሆነ መጣ ከዛ እያደገ መጣ ስቴጅ ላይ ፐርፎርም ማድረግ ጀመርኩ እና ባላሰብኩት ሁኔታ እዚህ ደረሰ ገጣሚ ሆነሽ ቁጭ አልሽ ገጣሚ ሆኜ ቁጭ አልኩ በነገራችን ላይ የት ነው የተማርሽው ቤተል መካነ ኢየሱስ ትምህርት ቤት የሴቶች ትምህርት ቤት ሴቶች ብቻ ናቸው ያሉት ሴቶች ብቻ ነበሩ እንዴት ነው ግን ሴቶች ብቻ ጋር አብሮ መማር ሁለት አይነት መንገድ አለው ሁለት አይነት ነገር ነው የሚሆነው እኔ 18 ዓመት የሆነው ከዛ ትምህርት ቤት እስከምወጣ ድረስ ይሄ በወንድና በሴት ያለው ዲፍረንስ ሶሳይቲ ላይ አይገባኝም ነበር በቃ ምንም ነገር እንደልቤ ነው ማድረገው እንደልቤ ነው የምራመደው የሚሄደው ምናምን እና ጥሩ ነበር እሱ ነገር ለኔ የምፈልገውንም ነገር ደግሞ ለማድረግ ነፃነት ሰጥቶኝ ነበር ምክንያቱም ምንም ሴቶች ነን እንደዚህ ያን ያህል ጀጅመንታል ነገር የለም እንደልባችን ነፃነት መጮህ የምንፈልገውን ነገር ለመናገር ለመግለጽ ምናምን አሁን ስቴጅ ላይ ባይዘው ፐርፎርማንስ አደረግናል ነፃ ነኝ እና ሰዎች ኢምፐርሰንስ ያገኙ
ግራ ይገባቸዋል። ማለት ሳወራቸው ያለኝ ነገር እና ስቴጅ ላይ ያለኝ ነገር ይለያያል እና ያንን ነፃነት እንዳገኝ አድርጎኛል። ኦፍ ሴም ታይም ደግሞ እንደዚህ ከአንደኛው ሳይድ ካየኸው በደንብ አልተቀላቀልኩም፣ ሶሳይቲው በደንብ አላውቀውም እና ብዙ ጊዜ ወስዶብኛል ኮሌጅ ገብቼም ከሰዎች ጋር ለመግባባት ምናምን። ግን ደግሞ ሞር ጥሩ ሳይዱ ስለበለጠ ደግሞ ጠቅሞኛል ለብዙ ነገር። ብዙ ጊዜ ለየት ያለ ታላንት ያላቸው ሰዎች ወይ ደግሞ ተሰጥኦ ያላቸው ሰዎች የመድረክ ያላቸው ፐርሰናሊቲ አለ፣ ከመድረክ ውጭ ያላቸው ፐርሰናሊቲ አለ። አሁን ያንቺ ግጥም ስታቀርቢ በጣም ስሜታዊ ሆነሽ ነው የምታቀርቢው ወይ ደግሞ ግጥሙን ትሆኚዋለሽ ላይክ ለሚያይ ሰው ያዝናናል ማለት ነው። አንብበው እንደመውረድ አይደለ ስኪል ይፈልጋል። አሁን ዘፋኝ ድምፁ በጣም ደስ ይላል ምናምን እንደሚባለው ግጥምም ደግሞ ገጣሚው ራሱ ሲያነቡና ሌላ ሰው ሲያነቡ አንድ አይነት ስሜት የለውም። ለዛ ነው ያንቺ ፐርሰናሊቲ ግጥም ላይ ያለውና ከግጥሙ ስቴጅ ወርደሽ የምታሳዩ ፐርሰናሊቲ ይለያያል። በተፈጥሮ ግን አይነፋር ነሽ መሰለኝ። ያን ያህል አይደለሁም፣ ግን ያው ሶሻብል አይደለሁም ብዙ። ግን ስቴጅ ላይ ስትሆን ፊል ታደርገዋለህ ግጥሙን። ስፔሻሊ ደግሞ ራሴ የጻፍኩት ግጥም ይሆናል አይደልና የነበረውን ነገር አስታውሰዋለሁ። የተጻፈበት የምር ትኖረዋለህ ስቴጅ ላይ ስትሆን ግጥሙን። እኔ አሁን ስቴጅ ላይ ሆኜ ልደንስ እችላለሁ። ኦፍ ኮርስ ግጥም በሳልሳ ፐርፎርም አድርጌ አውቃለሁ በደንብ። ልዘፍን እችላለሁ፣ ልጮህ ምናምን እቴሜቴ አሁን ብዙ ነገር አለ ነው። ከዛ ግን ከስቴጅ ላይ ወርጄ ምናምን ሰዎች አሪፍ ነበር ምናምን ሲሉኝ ይሄኛው ፐርሰናሊቲ ይመጣል። በቃ ሜላት ትመጣለች እና እሺ አመሰግናለሁ ምናምን ስላቸው ሰላምታቸው ላይ ነው እጃቸው ላይ ነው ፊልም ማድረገው ኮንፊውዥናቸው እና ያ ነገር ያዝናናኛል። ግራ ገቢያቸዋለች። ተሳስተን ነው ወይስ እሷ ናት አይደለችም? ኤክስፔክቴሽናቸውን አውቀዋለሁ። እንደዚህ በቃ ሀይ ምናምን ብለው ይመጣሉና እኔ ዝም ስላቸው ብዙ ጊዜ ያጋጥመኛል እንደዚህ አይነት ነገር። ለዛ ነው እኔም ከዚህም በፊት በነገራችን ላይ እንግዲህ ከሜላት ጋር የምንተዋወቀው ዳይ ድሪምስ ላይ ነው። ዳይ ድሪምስ ብዙ ሰዎች ዳይ ድሪምስ ሄደው ህይወታቸው ተለውጧል። አት ሴም ታይም ደግሞ ዳይ ድሪምስም ሄደው ያው ከሞቲቭ ያልዘለለ ለውጥ ያላመጡ ሰዎች አሉ። በዚህ አጋጣሚ እንዲያውም መስለ ዳይ ድሪምስ እናወራ። በምን አጋጣሚ ነው ዳይ ድሪምስ የገባሽው? ዳዊት ድሪምስ ኮሌጅ ነበርኩ ወደ ድሪምስ ስገባ እና በጣም አጭር ጊዜ ነው ለምንማር የነበረው። ሜቢ ታስታውሳለህ ከ6 ሰዓት በኋላ ምናምን። ከዛ እማርበት የነበረው የፋሽን ኮሌጅ ደግሞ ትምህርት አለቀ። ሬጉላር ትምህርት እማራለሁ፣ የማርኬቲንግ ትምህርት ነበረኝ። ከዛ ፋሽን ኮሌጅ ነበርኩኝ በአንድ ጊዜ 2 ነገር። ከዛ ቤት ውስጥ እየደበረኝ መጣና እንደዚህ ከዩቲዩብ ምናምን እያየው ነበር። ከዛ ለምን አልሄድም አልኩ። ከዛ ተመዘገብኩ። በጣም ራንደም ነገር ነው ሄድኩኝ ምናምን። ከዛ ግን ብዙ ጥሩ ሰዎችን አወቅኩበት፣ ብዙ ትምህርት ተማርኩኝ። ስፔሻሊ ደግሞ በጣም ያንግ ኤጅ ላይ ሆነ ከሄድክ ደግሞ ለመሞከር የማትፈራበት እድሜ ላይ ሆነ ስትሄድ ብዙ ጥሩ ነገሮችን አግኝቼ ነበር እዛ። እና ያው የሞቲቬሽን ብቻ አይደለም ያው ላይፍ ትሬንድ የሚያስተምር ነው ዳይ ድሪምስ። በዚህ አጋጣሚ ሳላደንቀው አላልፍም እና ዴቭ የሚያስተምርበትን እኔ ያው ሞቲቬሽን ስፒከር ብዙ ጊዜ አላደንቅም። ያው ሳይሰራ ሞቲቭ የሚያደርግ ሰው እና ሰርቶ ሞቲቭ የሚያደርግ ሰው ይለያል። የዴቭ አመጣጥ ደግሞ እየሰራ ያሳየን ነገር አማርኛ ሳያቅ በአማርኛ ሞቲቬሽን አስተምሮ አሳይቶን የሆነ አለ አይደል ህይወትሽ ላይ ለውጥ እንድታመጪ ያሳየሽበት ፓርት አለና እዛ ፕሮግራም ላይ ነው አንቺን የሚያየውሽ። እንግዲህ የመጨረሻ የመመረቂያ ፕሮግራም ስናዘጋጅ የነበረሽ የግጥም ታለንትና ግጥም ያቀረብሽበት መንገድ was amazing እና እዛ የመጀመሪያ ስቴጅሽም ዳይ ድሪምስ ይመስለኛል በግጥም ለመጀመሪያ ጊዜ ስቴጅ ላይ የወጣሁት ድሪምስ ነበረ። ስለዚህ የኔ ግጥሞች እናቴ ብዙ ጊዜ ደጋግማ ትላለች፣ እንደዚህ አነብላታለሁና ይሄ ነገር የጋን ውስጥ መብራት ነው ትለኛለች። በጣም ቆንጆ ነው ደስ ይለኛል፣ ግን እስቲ አስውጩ ምናምን ለሰው ምናምን ትል ነበርና የመጀመሪያ ጊዜ ሜቢ አንተም እንደውም ያየኸኝ የነበረው የግራጁዌሽን ኢቨንት ነው። ከዛ በፊት አድዋ ነበረ ሴሌብሬት ሲደረግና ግጥም ጽፌ ፐርፎርም ማድረግ ፈለኩ፣ ግን በጣም ፈራው። ከዛ በቃ ስቴጅ ላይ የመጀመሪያ ግጥምሽ ነው? የመጀመሪያ ግጥሜ አይደለም፣ ግን የመጀመሪያ ስቴጅ ነው። ለሰው ግጥሙን ሳሳየው ለመጀመሪያ ጊዜ ነው። የኔ ግጥሞች ከኔ የሚያልፉ አይመስለኝም። ምክንያቱም ብዕር ገጽ ምናምን ያልኩኝ ሌላ ካራክተር ፈጥሬ የምጽፈው ግጥም ሰው ሰምቶት ይወደዋል ብዬ ግራ ነው የሚገባኝ የነበረውና እንደዛም እምነቱም አልነበረኝም። ከዛ በቃ ወንበር አምጡልኝ እቀመጣለሁኝ፣ ምክንያቱም በቃ ወፍራም ነኝ፣ እንደዚህ ኢንሴኪዩሪቲ አለኝ። በቃ ሰበብ እየፈጠርኩ ነበረ።
ከዛ ኖ ምናምን ብለው ይዘውኝ ስቴጅ ላይ ወጥተሽ ፐርፎርም ማድረግ አለብሽ፣ ግጥም መሰማት አለበት አለኝ ማለት ነው። ከዛ ይዤው ወጣሁ። ፈርቻለሁ። በቃ ፐርፎርም አደረግኩት፣ ተናገርኩ። ብዕሬ እንደዚህ ብሎኝ አድዋ ነበረ እና እኔ በቃ ጎበዝ ናቸው እያልኩኝ ለብዕሬ እየነገርኩት፣ ከዛ እያዳመጠኝ ነገር ነው። ስቶሪው እንደዛ ነው። ከዛ ያንቺስ አድዋ መቼ ነው ብሎ ጠየቀኝ መልሶ የኔ ብዕር። ከዛ እንዴት ነው ከማውራት ያለፈ ነገር በተግባር አድርገሽ የምታሸንፊው እና ያንቺ አድዋ ቀን ደግሞ መቼ ነው ብሎ ጠየቀኝ ነበር። ለሁሉም ሰው የሆነ ጥያቄ ፈጥሯል ውስጡ። መጨረሻው እንደዚህ ነው፣ እንደዚህ እውቀት ከመሰብሰብ ዘለን ተግባር ገብተን የምናሸንፈው የኔና የናንተስ አድዋ መቼ ነው ብዬ ጠይቄያቸው ነው የወረድኩት። እና አረሱትም ነበር ሰዎቹ። በቃ ምላሹ ምናምን በጣም ቆንጆ ነበር። ኦ ማይ ጋድ እንደዚህ የኔ ግጥም ይሰማል እንዴ ያልኩኝ ያኔ ማለት ነው። አሜዚንግ ኮኔክሽን ፈጠርሽ። በቃ ከኦዲየንሱ ጋር ኮኔክሽን ፈጠርኩ የዛን ቀን። በቃ ተስተውሻለሽ ግጥሙን አሁን ሙሉ በቃልሽ? ስቶሪው እንደዚህ ነገርኩት። በቃሌ ላላስታውሰው እችላለሁ፣ ግን የተወሰነ ቨርሶች አሁን ለምሳሌ አሁን ቅድም ያልሽው ያንቺ አድዋ መቼ ነው ትክክለኛ ጥያቄ ነው። ኢትስ ኦል አባውት ቪክቶሪ ማሸነፍን የሚያሳይ ነገር ነው። እና እዛ ጋር የመጣ ሰው ሁላ ራሱን ለማሸነፍ ነው የመጣው። የእናንተ አድዋ መቼ ነው ብለሽ እንደጠየቅሻቸው ነው ፊል ያደረኩት። የምታስታውሹ ነገር ካለ እዛ ውስጥ እንዴት ነው በደንብ? እሺ በግጥም ላላስታውሰው እችላለሁ፣ ግን ሀሳቡ አንድ ቀን ማታ ነው እና እኔና ብዕር እየተነጋገርን ደግሞ ከገጽም ጨምረን እየተጨዋወትን እነግረዋለሁ ስለ እምነታቸው ጥግ፣ ስለ ሀገር ፍቅራቸው እንዴት አድርገው እንዳሸነፉ ምናምን። እና ብዕሬ ለካ ይታዘበኛል፣ እኔን ያዳምጠኛል ዝም ብሎ ማለት ነው። ሁሌ እንደዚህ ያደርጋለሁ፣ ሁሌ እንደዚህ ያደርጋለሁ ብዬ እነግረዋለሁ። ህልሜን ሼር አደርገዋለሁ ከሱ እና እነሱስ እንደዚህ አሸነፉት፣ የእምነታቸው ጥግ፣ ለነፍሳቸው ሳይሳሱ ነገር እንደዚህ ለሀገራቸው አደረጉ። ከዛ ያንቺስ አድዋ መቼ ነው ብሎ ጠየቀኝ። አንቺስ መቼ ነው የምትፈሪው ነገር አሸንፈሽ? አሁን ጣሊያኖቹን አሸንፈው ነው እነሱ እንደዚህ እዚህ ያደረሱት እና ይሄ የማይቻል የሚመስል ነገር አሸንፈሽ አንቺስ አድዋሽ የራስሽ መቼ ነው ብሎ ጠየቀኝ። ከዛ ነው እሱ ጥያቄ ፈጥሮብኝ ነው እውቀት ብቻ ነው የምትሰበስቢው እንጂ ምንም አክሽን እየወሰድሽ አይደለም ማለትና ከዛ እሱን ደግሞ ለሰዎች ሼር አደረኳቸው። ግጥሙን ካስታወስኩት እልክልሃለሁ ካገኘሁት። ደስ ይለኛል። ይሄን ግጥም የሆነ የውስጥን ኢነርጂ የሚቀሰቅስ ይመስለኛል። ብዕሬን ጠይቀው እሱ ነው መጽሐፍ ነው። ብዙ ጊዜ የሚጻፍ ነገር በጣም ከውስጥ አስበሽ ስለምትጽፊ ውስጥሽ ያለው ነገር እንዲያውም የሆነ ዲቭ ጋር ስንማር አስታውሳለሁ ምናቃጥለው ወረቀት የሆነ ጽፈሽ የምታቃጥለው ነገር አለ፣ ጥሩ ነገር ምጽፊ ነገር አለ። ያቺ የሁለት ወር ትሬኒንግ ብዙ ያው ዴይሊ ላይፋችንን ነው አክቹአሊ የቀረጸው ብዬ አስባለሁ። እና ድክመትሽንም እንድታቂ ጥንካሬሽንም አጥብቀሽ እንድትይዥ የሚያግዝሽ ነገር ነው። እና የአድዋ ልክ ለእነሱም አብሮ ሲንክ ያደርገ ይመስለኛል። አዎ በደንብ ትምህርቱን ደግሞ በደንብ አግኝቼው ነበረ። እየኖርክ ነው የሚገባ ክሱ ትምህርት። አዎ ኤግዛክትሊ። ያው አንዴ አይደለም የምታውቀው የሆነ ተማርኩት 2 ወር ከ15 ቀን በቃ ምናምን የምትለው ነገር አይደለም። ሜቢ እኔ በጣም ኤርሊ ኤጅ ላይ ደርሼ ሆኖ ሊሆን ይችላል፣ ግን አሁን እያደግኩ ነው። የሚያወራቸው ነገሮች እየገቡኝ የመጡት ይሄ በመኖር ሂደት ነው እና አክሽን ስለመውሰድ አሁንን ስለመኖር ያስተማረን ነገር እሱ ነገሮች ናቸው እና ለእኔ ጥሩ እንትን ነበር። ከዛ በኋላ እኮ ቀጠለ። የግራጁዌሽኑ ዘፈን ጻፍኩኝ ከነ ኤውቪ ጋር በጣም የተወደደ ዘፈን ነበረ። ብርሃን እስካሁን ክላሱ ኦልሬዲ እስከሚያልቅ ድረስ በቃ ይከፈት ነበረ። አዎ የሚገርም ዘፈን ነበር። አክቹአሊ ያ የግራጁዌሽን ቲም አሪፍ ሰዎች የነበሩ ይመስለኛል። ከታለንቱም ከእውቀቱም ከስኪሉም አብዛኛው ሰው የተሰባሰበበት ይመስለኛል። ተመልካቾቻችን እንግዲህ ከሜላት ጋር የምናደርገው ቆይታ ይቀጥላል። በዚህ አጋጣሚ እንደዚህ ሽብረቅ ብለን በኢትዮጵያ ማሊያ የመጣ ነው። ስፖንሰራችን ደጋ ነው። እንደገና ማለት አጌን እንደማለት ነው አይደል? ኖ ብራንዱ ደገና ነው። ደገና ግን እንደገና አጌን እንደማለት ነው። እንደገና ግን ያው ደገና ነው የማሊያው ብራንድ። በጣም ኳሊቲ ነው። ቻይና ሀገር ነው የሚመረተው። እስካሁን ድረስ እንግዲህ በተለያዩ ሀገራት እንደ ሳውዲ አረቢያ እንደዚሁም ዩኬ ሁላ እየተላከ ነበር። አሁን ደግሞ ወደ ሀገራችን መጥቶ ወደ መከፋፈሉ መጥቷል ማለት ነው። ከታች በምናስቀምጠው ሊንክ እየደወላችሁ ኦርደር ማድረግ ትችላላችሁ። በምትፈልጉት ዲዛይን፣ ስም፣ ሎጎ ይታተማል። እንደገና እኛ ከምናውቃቸው ተለምዷዊ ማሊያዎች ኳሊቲውን የጠበቀው ደግሞ ሃይ ስታንዳርድ
ማሊያ በመሆኑ ደገናን ይህን ፕሮግራም ስፖንሰር ስላደረገ ከልብ እናመሰግናለን። አሁንም ቆይታችሁን ከኛ ጋር አድርጉ። የነው ሀሳብ ሲመለስ አሁንም ቆይታ ከሜላት ጋር ተመልሰናል። ተመልካቾቻችን እንግዲህ ከሜላት ጋር ያለን ቆይታ ይቀጥላል። በዚህ አጋጣሚ እንግዲህ ደገና ማሊያ ይሄንን ፕሮግራም ስፖንሰር አድርጎናል። በዚህ አጋጣሚ እስቲ ሜላት ስለ ደገና ባጭሩ ግለጭላችሁ እስቲ። እሺ ደገና እንደገና ነው፣ እንደ አዲስ እንደገና ሁሉ ጊዜ ያ እንደ አዲስ ነው። ከቻይና ተመርቶ ወደ አገራችን መጥቷል። ዩኬ ሳይፕረስ ላይ እና ሳኡዲ ደግሞ እየተሸጠ ነው ያለው። አሁን ደግሞ ወደዚህ መጥቷል። ስለዚህ አሁን አዲሱ ማርኬት ኢትዮጵያ ውስጥ ነው ማለት ነው። አዲሱ ማርኬት ኢትዮጵያ ነው። እንደምታዩት ኢትዮጵያ ኔክስት ዴስቲኔሽን ኢዝ ኢትዮጵያ ተባለ። እንደምታዩት እዚህ ጋር ያለው በስፌት ነው። ያው ብራንዱ በህትመት አይደለም። በጣም ኳሊቲ ናቸው። ኦልሞስት ዋጋቸውም እዚህ ሀገር ከሚመረቱት ብዙ አይራራቅም። እንደነገርሽኝ ከሆነ በጣም አሪፍ ኳሊቲ ናቸው። ኦርደር ማድረግ ይቻላል። በጣም ነው የሚያምሩት። ኖርማሊ ከስፖርት ዌር ውጪ እንዲያውም እኔ ለክት መለብሶ ይመስለኛል። በጣም ያምራል። ደግሞ በጣም ኮምፎርታብል ነው። ባይዘው እንደዚህ ጀርዚ ሳደርግ ብዙ ጊዜ አሁን ይሄ በጣም ምቹ ነው፣ ለስላሳ ነው። አሁን ይሄ ማሊያ ከለር ኮምቢኔሽኑ እያንዳንዱ እዚህ ጋር የምታያቸው ነገሮች ኮሌታው እያንዳንዱ ነገር በጣም ደስ ይላል። በቃ ታስቦበት የሚሰራ ዲቴይል የተሰራ ነው። በደንብ ዲቴይል ተሰርቷል። እኛ ጋር ብዙ ጊዜ ማሊያዎች ያው የዕለታዊ ስለሆኑ በህትመት ነው የሚሰሩትና ለዛ ነው ከውጭ ሀገር ህትመቶች ጋር ትንሽ የኳሊቲ ልዩነት ያላቸው። ግን በኳሊቲ ከውጮች ጋር በዋጋ ከኛ ሀገር ጋር በጣም የተቀራረበ ስለሆነ ደገና የነው ሀሳብ የክብር ስፖንሰር ነው የዛሬው ቀን። ከልብ እናመሰግናለን። እንግዲህ እሺ ቆይታችን እንቀጥል። ፖኤትሪዎችሽን እንግዲህ አንድ ብጋብዥን ደስ ይለኛል። አሁን ስለ ፖኤትሪ ብዙ እያወራ ነው። አንድ የምታስታውሽን እስቲ። ግጥም እኔ መድረኩን አግኝቼ እምቢ አልልም። እኛም በነው ሀሳብ እስካሁን ድረስ ገጣሚ አልጋበዝ ነው። ስለዚህ እንደ ነው ሀሳብ አሪፍ ገጣሚ መጥቶልናል ማለት ነው። ስለዚህ ይሄን እድል እንጠቀም እስቲ። እሺ ምድር ጸጥ ብትል ፀሐይ ብትጨልም እኔ አንተን አስችሎኝ ብሞት አልረሳህም። ጨረቃ ባትወጣ ሌት ድምቀት ባይኖረው ኮከቡ ቢጠፋ ተቃቅፈን ምን ቆጥረው አንተን ከምረሳህ ሞቴ እኔን ይርሳኝ አንተን ስጠብቅህ ዘላለም ያኖረኝ ተስፋ በልቤ ይዤ መጠበቁ ብቻ ደስ ስለሚለኝ ይሄን ሁሉ ነገር አልክድም ብያለሁ ተናግሬዋለሁ። እንኳን እስክትመጣ ብትቀር እንኳን አለው ጠብቀሃለሁ። አንተ ስትነካኝ ስትደባብሰኝ ለተሰማኝ ስሜት እስረኛ ሆናለሁ። አሁ ብዬሃለሁ በብዕሬ በኔው ግጥም ብዬሃለሁ እኔ አልክድም። ግን በቃ ደከመኝ ሰው አይደለሁ ውዴ አንተ እስክትመጣ እኔ ስጠብቅህ አለቀ መውደዴ። አንድ ሁለት እያለ ቀን ባለፈ ቁጥር መተሳት ዳስሰኝ አንተ ከኔ ስትቀር እንዳልረሳህ ብዬ በቋጠርኳት ስንኝ የያዝኩት ትዝታ ሸርሽሬ ጨረስኳት ፈርቼ እንዳልረሳ። እስክትመጣ ልጠብቅህ ወይንስ ልሂድ አንተን ትቼ ሌላ ልውደድ ሌላ ፍቅር ሌላ እቅፍ ሌላ ገላ ሌላ መውደድ እኔ ልልመድ። ግራ ገብቶኝ ስብሰለሰል አይገርምህም በቃ ረሳው ላስብስል ትላለች። ዋው በስተመጨረሻም ረሳቸው። ልታስበው ስትል ለካ ረስተዋለች። ናት ቆዩ ነው በቃ ይሄ በሳል ግጥም ነው። በቃ ላይክ አሁን እኛ ቤት አልመታም የምንለው ነገር አለ። በበ ከጀመረ በበ መጨረስ አለበት የሚል ነገር ማለት ነውና ግጥም እንደዚህ የሆነ ወዝ ኑሮ ሲነበብ በጣም ደስ ይላል። ግጥም ሲኖር ደስ ይላል ብዬ ነው። እንዴት ነው ትኖረዋለህ በውስጡ። አሁን ሜቢ እቺ ልጅ ጠብቃ ስለሰለቻት ሰው ላይሆን ይችላል የጻፈችው። ሜቢ ለራሷ ተስፋ ሊሆን ይችላል። ሜቢ ለሆነ ነገር ሊሆን ይችላል። አሁን ሜቢ አስታውሰኝ ረጋሳ ታውቀዋለህ? እኔ አሁን እሱ ግጥም ሲያነብ ሳየው ማለት ነው ይኖረዋል እና ይከተኛል እዛ ውስጥ ግጥም ውስጥ እኔ የምገባለሁ ወደ ውስጥ። አንተም የነዛ ካራክተሮች ፓርት ትሆናለህ። እኔ በጣም አደንቃቸዋለሁ። በጣም ጥሩ ቃላቶች መርጠው ተጨንቀው ግጥም የሚጽፉ ሰዎች አሉ። ይሄኛው ደግሞ የኔ ወይ ነው መናገር ነው መኖር ነው። በቃ ኤክስፕረስ አደርጋለሁ የምፈልገው ነገር። ጀስት ፊሊንጉ ነው ሼር የምታረጊው። አዴን ግን ፖኤትሪው ነገሩ እንዳለ ነው። ግጥም ነው ግን ደግሞ ሞር ፊሊንግ ነው። ፊሊንግ ነው ሼር የምታረጊው። አክቹአሊ ግጥም እኮ ፊሊንግ ነው መሆን ያለበት አይደል? የሆነ ሼር አሁን ለምሳሌ በግጥም ውስጥ የሆነ ሀሳብ መተላለፍ አለበት። ጀስት ግጥም ውስጥ ለገጠመ ሳይሆን እዛ አንዳንድ ጊዜ የአንዳንድ ገጣሚዎች በጣም ለየት የሚያደርጋቸው የሚወስዱት ቃላቶች የሚገጥሙበት መንገድ ነው። በዘፈን እንኳን ቴዲ አፍሮ የምናደንቅበት
የግጥሞቹ የዘፈኖቹ ግጥም በሳል ናቸው የሚባለው ማለት ነው። ከዛ ደግሞ ሲባል አሁን አንቺ ያልሽውን ግጥም ሰንበሪ ቢያነበው እንዳንቺ ፊል ላይ ያደረገው ይችላል ማህበረሰቡ ብዬ ነው። እሺ ስለ ኢቨንትሽ እናውራ እስቲ። ሁሌም ኢቨንት መች ተመሰረተ? ከ2 ዓመት በፊት ተመሰረተ። ያው እንግዲህ ስራ የጀመርነው እንግዲህ በዚህ ዓመት ነው፣ ግን የታቀደው ከ2 ዓመት በፊት ነው። ኦልሞስት አሁን ወደ 3 ዓመት እየሆነው ነው። በጣም በሚገርም አጋጣሚ ነው። ከድሪምስ ነው ባይዘው ሁሌም ኢቨንትስ ከዚህ የመጣውበትም አመጣጥ ከኢቨንት ጋር ምንም የሚያገናኘኝ ነገር አልነበረም። እንደነገርኩ ነው። ስለ ግጥም ማቀው ነገር እንደዚህ እጽፋለሁ እንጂ ፐርፎርም ማድረግ የሚባል ነገር አላውቅም። ግን ትሰሚ ነበር ግጥም? አዎ በጣም በቃ ግጥም ሰማለሁ ምናምን ደስ ይለኝ ነበር። እና ድግስ ወዳለሁ፣ በጣም ድግስ ወዳለሁ፣ ግርግር ወዳለሁ ቤት ውስጥ። ግን እንዴት ነው ከጀርባ ነኝ፣ ስራው ላይ ነኝ። በቃ እንደዚህ ሲስተካከል ምናምን ሰው ሲጠራ ምናምን ድሪምስ ሜቢ የምታስታውስ ከሆነ ኢቨንቱ ላይ በቃ ከጀርባ ያለው ነገር ነበር ሳደርግ የነበረው ከነሱ አንድ ላይ የግራጁዌሽን ኢቨንት ማለት ነው። ልክ ግን ልክ ኢቨንቱ ግን ሲኖር ግን ወደኋላ ነኝ፣ የለውም ቦታው ላይ የለውም። እና እንደዚህ ከግጥሙ በኋላ የራሴን የግጥም ምሽት ማዘጋጀት ፈለኩ። በቃ የመጀመሪያ ኢቨንት ማዘጋጀት የሚለው አይዲያ የመጣው ከግራጁዌሽን ኢቨንት በኋላ ነው። ከዛ አየሁት በራሴ ያዘጋጀው ሰው መጣ ምናምን እያለ ቀጠለ። ከሬስቶራንቶች ጋር ዲል ማድረግ ጀመርኩኝ፣ ወደ ቢዝነስ መቀየር ጀመረ ማለት ነው። ከዛ ያልኩ እንደዚህ ሰርጎች መስራት ፈለኩ፣ ሌላ አይነት ኢቨንቶች እያለ ፋሽን ዲዛይነር ነበርኩኝ ደግሞ ሰራ ነበር። ስለዚህ ፓኬጅ ማዘጋጀት እችላለሁ፣ የካሜራ፣ የልብስ፣ የቬኑ ሬንታል እሱን አይዲያ ያስኩኝ። ግን ያው ተማሪም ስለነበርኩ ምናምን ብዙም እንደዚህ ጫና ያለ ነገር አልሰራውበትም ነበረ። ከዛ ከፋሽን በኋላ ደግሞ ወደ ሌላ ስራም ገባው። ግን አንዴ ያሰብከው ነገር አለ፣ በቃ ልጅ ነው አርግዛልና መወለድ አይቀርም። ከዛ በቃ አሁን ሁሌም ኢቨንት ተወለደ። ስሙ በጣም አሪፍ ነው። ባይዘው ሁሌም ኢቨንት ላይክ ሁሌም ደስታ እንደገና ማለት ሁሌም እንደገና ማች ያደረገ ሁሌም ኢቨንት ከደገና ጋር። ስለዚህ ለደገና ሜቢ ኦፕኒንግ ኢቨንት ልናዘጋጅ እንችላለን። ማን ያውቃል? በሁሌም ኢቨንት በደንብ አድርገን ወደ ኢትዮጵያ መጥቷል። እንግዲህ ደገና ዌልካም እንለዋለን። ዌልካሚንግ ያስፈልገዋል። የመጀመሪያ ኢቨንትሽ ምን አይነት ነበር ታዲያ? የግጥም ምሽት ነበር። ኦኬ እንዳሰብሽው አሳካሽው ማለት ነው? አዎ በጣም በሚገርም ሁኔታ ምንም እውቀት ሳይኖረኝ። ግን ከድሪምስ ትሬኒንግ በኋላ ያመጣሽው ነገር ነው ላይክ ደፍሮ የመስራትን ነገር? አዎ ምክንያቱም እንደነገርኩ ከተማርኩት የሴቶች ትምህርት ቤት ነው። ብቸኛ ልጅ ነኝ ለቤተሰቦቼ። ስለዚህ ይሄ ውጪውን ብዙ ማቅበት ነገር አልነበረም እና ድሪምስ ገብቼ ነው ስለ ስራ እንዴት ነው ስለ ማርኬት በደንብ እየገባኝ የመጣው ነገሩ ማለት ነው። ስለ መሞከር ከዚህ የሆነ በቃ አሁን ስራ የሚመስለኝ የሆኑ ትልልቅ ሰዎች የሚሰሩት ነገር በቃ ሽበት ያላቸው ወይ ብር ያላቸው ሰዎች በቃ 30 ውስጥ ምናምን ያለ ሰው ነው። አሁን ለኛ እድሜ በቃ እንደዛ ስራ በራሴ ማድረግ እችላለሁ የሚል ሀሳብ የለኝም። ምንም እውቀቱም ኖረኝም እንደዚህ ጫን ብዬ ልሄድበት የምችለውም ነገር አልነበረም። ከዛ ግን በቃ ሞክር እንደገና ሞክር አለ ዳዊት። ሞከርኩ፣ ከሆነ ይሆናል ነው፣ ካልሆነ አይሆንም ነው። ዋይ ኖት አሰብኩት ማለት ምን ይመጣብኛል ነገር አስታውሳለሁ። ቤት ነበርና ከአባቴ ቁጭ ብለን እያወራን ምን ይመጣብኛል በቃ መጨረሻ መጥፎ ነገር ሊከሰት የሚችለው ይሄን ኢቨንት ባዘጋጅ ምንድነው አልኩት። ከዛ ብር ነው ማጣው። ከዛ ያኔ ደግሞ ስራ ነበረ የቶት ባጎች ምናምን ፋሽን ዲዛይነር ስለነበርኩኝ ቤቴ እያመረትኩ ሸጥ ነበረ ኮሌጅ ተማሪ ያለው ማለት ነው። እና በቃ ኪሳራን ደግሞ በዚህኛው ስራ አውቀዋለሁ። ስለዚህ ለምን አልሞክርም አልኩ። ሞከርኩ። ያው የሚያቀኝ ሰው ነው ይመጣልኝ። ከዛም ምንም ኢቨንቱ እንደዛ ፕላን የተደረገ ኢቨንት አልነበረም። በቃ ያስቃል እንደ መጀመሪያ ኢቨንት። ግን በደንብ የድሪምስ ሰዎች ነበሩ፣ ሰፖርት አደረጉን። በደንብ መተው ነበር። ጥሩ ጊዜ ነበረ። ከዛ በኋላ ግን ወደ ቢዝነስ መቀየር ጀመረ። አዳዲስ የሚከፈቱ ሬስቶራንቶችን ሄጄ ዲል ማድረግ ጀመርኩ። እኔ ኢቨንት ላዘጋጅ እንደዚህ ያለኝ፣ እናንተ ቬኗችሁን ስጡኝ፣ ቦታ ካላችሁ እናንተ ፕሮዳክሽን ማምጣት የምትችሉ ከሆነ ሳውንድ የምታስተካክሉልኝ ከሆነ ከዛ ወደ ብር፣ ከዛ ቲኬት ሲሸጥ ምን ሲል ከዛ ወደ ቢዝነስ ቀየርኩት። 1 አመት ገደማ ሰራው።
ከዛ ደግሞ ወደ ሌላ ስራ ገባው ማለት ነው። አሁን ለምሳሌ ሴቶች ብዙ ጊዜ ቢዝነስ ለመጀመር ይከብዳቸዋል። ዲፔንደንስ ያለ እንዳልሽው ደግሞ ያው አላቅም። አሁን አንቺ አቅሙ ኑሮሽ ችሎታው ኑሮሽ ግጥምሽን እንኳን ወደ መድረክ ለማውጣት የሰው ግፊት ያስፈልግሽ ነበር። አሁን ቢዝነስሽ ላይ ሁሌም ነው ኢቨንት ለመጀመር ከትሬኒንግ በኋላ የመጣ ነገር ይመስለኛል። ያው ትቻለሽ መሞከር አለብሽ። ሴቶች አንዴ ከጀመሩት አይቋረጡም። ክብደቱ የሚመስለኝ መጀመሩ ላይ መሰለኝ አይደለ? አንዴ ከጀመሩት በኋላ አብዛኛው ሴቶች ቢዝነስ ላይ ገብተው ከወንድ የተሻለ የሰክሰስ ሬት ያላቸው ይመስለኛል ኮምፓሪቲቭ ሲደረግ። ግን የመጀመሩ ግን የሴቶች ስንፍና አለ ብዬ ስለማስብ ነው። ዋትስ ዩር አድቫይስ አሁን ለሴቶች? ጫናው ነው ትንሽ to be honest ቢዝነስ ስትጀምር ወደ ውጪ ስትወጣ ጫና አለው ማለት ነገሮች አልጋ ባልጋ አይሆኑ ማለት የህይወት ፈተና አለ። ሴት በመሆን የምትፈተነው ፈተና አለ። ራሳችን ሴቶች ራሱ እንደዚህ በተፈጥሮ ደግሞ የምንፈተነው ፈተና አለ እና ግን እንዴ ነው እስኪያልፍ ነው አይቻለሁ እና እስክትጀምረው ነው እስክትገባበት ድረስ ነው። ቀዝቃዛ ነገር አንድ ጊዜ እስክትነካው ነው። ከዛ ግን ልክ እንደዛ ነው ትላመደዋለክ። አለመፍራት ነው ሜቢ አው ካልቸራችን አሁን ሴት ልጅ እንዴት መድረክ ላይ ወጣ ትጨፍራለች። ብዙ ጫና አለው። እኔ ከነበርኩበት አካባቢ ደግሞ እኔ ከተማርኩበት ቦታ በቃ ሴት ልጅ ማለት ጮሃማ አትናገር ምንም እንደዚህ ከሰው ጋር 1 ሜትር ከወንድ ጋር ተራርቀህ ማውራት አለብህ ከሚባል አይነት አካባቢ ነው የወጣው። ስለዚህ ያ ነገር እንዴት ነው ጫና ነው። ያን ጫና ግን አንድ ጊዜ ካሸነፍከው በኋላ ነፃነት አለው። መስራት ነው ወደፊት ስትሄድ አንድ ስትል ያ ነገር ድምጹ ማለት እየራቀ ይመጣል። ሁሉ ነገር ወደ ኋላ ነው የሚቀረው አንዴ ብቻ እስክትወጣ ድረስ ነው። ከዛ አሁን የሆነ ጩኸት አለና አንተ ስትሄድ ጩኸቱ ካልተከተለ አንድ ቦታ የሚጮህ ነገር ከሆነ አንተ መንቀሳቀስ ብቻ ነው የሚጠበቅብክ። እየራቀ ከዛ እየራክ ስትሄድ ወደ አለመስማት ነው የሚቀየረው። ያንን ያደረኩት እኔ ራኩት ትቼው ሄድኩኝ። ትቼው ሲሄድ አሁን አይሰማኝም። በቃ አድርጓለሁ። ከፈለኩ ስቴጅ ላይ መደነስ ካለብኝ ደንሳለሁ። መጮህ ካለብኝ ግጥሙ የሚያስጮኸኝ አይነት ከሆነ እጮሃለሁ። ስራዬ ቢዝነሴ አራርጦ የሚያሰራኝ ከሆነ ተራርጬ ይሰራለሁ። ችግር የለብኝም። ቱታ ወይ ስኒከር አድርጌ መሮጥ ካለብኝ አደርገዋለሁ። ለምን አሁን አይሰማኝም። ያ ጩኸት የለም፣ ያ ጫና የለም። እኔ ነኝ የሄድኩት። እንደዛ ካደረጉ ለሴቶች ፕሮብሌሞችን ፈንቅለሽ የመውጣት አቅሙ ኖሮሽ ማለት ነው። ያ ወደፊት መሄድ ነው። በቃ በራስህ ወይድ ያኔ ነው ነገሮች እየቀለሉ የሚመጡት እንጂ እዛ ቦታ ላይ ችግሩ ያለበት ቦታ ላይ እንደዚህ ጫና አለብኝ ብለን የምናስበት ቦታ ላይ ከሆነን እዛው ነና። ወደፊት ከሄድክ ዝም ብለህ ጥላው ከሄድክ ግን ራሱ አይሰማም። በቃ አንዳንዴ ፌለሪቲ ይጎትታል ይባላል። ላይክ አንዴ ከወደቅሽ በቃ ደግሞ የመስራት ሪስኩን ደግሞ ቤሪ ማድረግ የመሸከም ፍላጎትሽ ይቀንሳል። አብዛኛው ሰው እንደዛ ነው የሚለው። ከነገና ደግሞ ይሄ የማጥናት ለምሳሌ ቢዝነስ መጀመር ካሰብሽ አንድ ሰው ከሌ በርገር ቤት ስለከፈተ ስኬታማ ከሆነ በቃ በርገር ቤት ያዋጣል ብሎ ይጀምርና ሲከስር ድጋሚ ቢዝነስ የሚባል ነገር ማሰብ ያቆማል። ያንን ነገር ከፍላጎት ጋር ታገናኘዋለሽ አታገናኙም ነው ጥያቄው። የምትወጂውን ስራ ስትሰሪና ያዋጣል ወይ ደግሞ አበበ አተረፈበት ለተባለ መሰሪው ስራ እንዴት ያወርሽ ልዩነቱን? ስራ ስታስብ ብትሰራው የማይደክምህ ስራ ሲሆን በቃ ምንም ኪሳራውንም አሜን ብለን የምትቀበለው። ከዛ በኋላ ላይ ወይ ዳግም አይመልሰኝ አትልም። ስራና ፍቅር አንድ ናቸው። ምክንያቱም ትላንትና ተጣልተ በቃ ድጋሚ እዚህ ሰውዬ ጋር አያድርሰኝ ብላ ምናምን ልጅቷ ነገ ግን ይቅርታ እኔ ማር ብሎ አንድ አበባ ምናምን ይሰጣት በቃ ፍቅር ነው። ከስራ ፍቅር ከያዘክ ምንም ያድርግህ ምንም ታደርገዋለህ። ግን ህመም እስኪሰማ ድካም ሰውነትህ ዝሎ እስኪያቅትህ ድረስ ፊልም ማታረገው አይነት ስራ መሆን አለበት የምትወደው ስራ። አሁን ለኔ ኢቨንት እንደዛ ነው። ስራ ሰርቼ አውቃለሁ። ተቀጥሬ ስራ ሰርቼ አውቃለሁ። ልብስ ሰፊ ነበርኩ እንደነገርኩ ፋሽን ዲዛይነር ነበርኩኝ። ሰርቼ አውቃለሁ። እሱን ቢዝነስ ብዙ ስራ ሰርቼ አውቃለሁ። እኔ ስራ መስራት የጀመርኩት ከግሬድ 12 እንደጨረስኩ ነው። ቢዝነስ ሰርቼ አውቃለሁ። ትምህርት ቤት ውስጥ ንግድ ነበረ። ኢሌጋል ነው ግን ሰራ ነበረ። ግን እንዳሁን ደስተኛ ነሽ ወይ ብትለኝ ኢቨንት ሰራ የሚሰማኝ አይነት ደስታ ይሰማኝ። በቃ ሰዎች ደስተኛ ይሆናሉ ታያቸዋለህ።
እሱ ነገር ለኔ ሳቲስፋክሽን ይሰጠኛልና በደንብ ኪሳራ አለ፣ በደንብ ፌሊየር አለ፣ ግን አትደግመውም ያቺን ድጋም ትማርበታለህ። እየተማርክበት ኦኬ ዛሬ እንደዚህ ያላደረኩት ሌዚ ሆኜ ሪዝን ትሰጣለህ ለራስህ ትቀበለዋለህ። ነገ አሁን አንድ ተቀጥረ ስትሰራ ስራ ነገ ዛሬ ያጠፋኸውን ጥፋት ተመሳሳይ ጥፋት ልታጠፋ የምትችልበት እድል ሰፊ ነው። የምትወደው ነገር ከሆነ ማወቅ የምር የምትፈልገው ነገር ከሆነ ያቺ ስህተት እንደ ትምህርት ነው የምትወስዳት። ትከፍታታለህ። ኦኬ ሌዚ ሆኜ ነው፣ ኦኬ ስላላወቅኩት ነው፣ ኦኬ ቢዝነሱ ስላልገባኝ ነው፣ ደግሞ እንደዚህ አይነት ችግር ስለተፈጠረ ነው። ለምሳሌ በክረምት የበጋ ልብስ ለመሸጥ ከፈለኩ ኔክስት ይር አልደግማትም ካከሰረኝ ማለት ነው። ስለምትወደው ነው ለማወቅ የምትፈልገው። ፍላጎት ካለ ታውቀዋለህ፣ ታጠናለህ። ይሄ ነገር ለምን ሆነ ምክንያት ትፈልግለታለህ፣ ራስን ብሌም ታደርጋለህ። ስራ ከሰራክ የምትወደውን ስራ ብቻ ስራ ነው። ያው የምታገቡትም የምታፈቅሩትን አግቡ ነው። በጣም አሪፍ ሜሊ። እንግዲህ ያው ፕሮግራማችን እንግዶቻችን በቀደሙ ግጥም ኢንተረስታቸው እንደጨመረ ተስፋ አደርጋለሁ። የኔም ስለጨመረ ማለት ነው። ግጥም ጨምሪኝ እስቲ። እሺ ቀንተህ ታውቃለህ ነው? ኦፍ ኮርስ ሰው ሆኖ የማይቀናል። እስቲ ስለ ቅናት ልንገርክ። የቅናት መጨረሻ አለውና እሺ እኔ እናንተ ሆነን በፍቅር ውቅያኖስ ጥግ ድረስ ሰምጠን እጆችህ ወገቤን ከንፈርህ ከንፈሬን አጥብቀው ይዘውኝ እየተሳሳምን እያነጋገሩኝ አይኖችህ አይኖቼን በእጆቼ የዳሰስኩ ጠንካራው ክንድህን የሞቀው ደረትህን ሰፊ ትከሻህን በፍቅር እሳት ነደን በስሜት ውቅያኖስ እየተቃጠልን ከሎጋው ቁመትህ ያልደረሰው እግሬን እያንጠራራሁኝ በትንፋሼ ልምግ ጣፋጭ ጠረንህን እግሬ መሬት ለቆ አየር ላይ እስኪበር እየተሻማሁኝ ከገዛ ቁመትህ ከከንፈርህ ልደርስ ከመስታወቱ ውስጥ በድንገት ራሴን አይቼ ማነች ያቀፈችህ እንኳን ብልህ እንዳይገርምህ። ለምን አትለኝም እንዴ? ለምን እቀናለሁ ስለማፈቅርህ። ናይስ ግጥሞችሽ እንደዚህ በቃ ኢንተራክሽን ይፈጥራሉ ማለት ነው። ያ አሜዚንግ። አሁን ትንሽ ሜቢ ፓርትነር አሁን እንደዚህ ካስቀናኝ እንደዚህ ብዬ እነግረዋለሁ። ምን ችግር አለ? በግጥም ነው ነገር ለመጨቃጨቃለሁ። አዳምጠኝ ነው አሁን ባለሽ በቃ በእርግጠኝነት መድረክሽ ላይ ተጋብዥውና ልክ ልነግሪው ነው ማለት ነው። ኦፍ ኮርስ ጉዳያችን በግጥም ነው፣ እናወራለን ከፈለኩ። አሁን ብዙ ቦታ ግጥሞች ላይ ብዙ ቦታ ትሄጃለሽ፣ ታደሚያለሽ? አዎ እሄዳለሁ። ኦፕን ማይክ ስፔሻሊ በጣም ራሴም ስለማዘጋጅ ደግሞ አዎ ሬት ስለምታዘጋጅም አትቀሪም? አዎ ብዙ ኦፕን ማይኮች እሄዳለሁ። የት አቀርብሻለሁ? ለምሳሌ ብዙ ናቸው፣ ግን አሁን ሞር በጣም ከሚታወቁት ግጥም ሲጥም የነ ሰይፈ ተማም ካወቀው በጣም ያምር ስለ ግጥም ጥሩ ስቴጅ ከፈጠሩ ሰዎች መካከል እነሱ ናቸው። ለኔም ውጪ ላይ ከነበረኝ ኤክስፒሪየንስ ከድሪምስ ውጪ ከነበረው ጥሩ እሱ ነበረ። አትሞስፌር ያለው ሳክ ሴንትራል ሙከራ 1-2 እዛም ፐርፎርም አድርግ ነበረ። ሌላም አሁን በቅርቡ የአላንሲቶ ፍራንሲስ እዛ ኢቨንት ነበር። ብዙ ቦታ ብቻ በቃ ግጥም ካለ አትቀሪም። ግጥም በምን ደግሞ ሁሌም ኦፕን ማይክ አለ። ሁሌም ኦፕን የራሴ ደግሞ ኦፕን ማይክ አለ። እዛ ደግሞ በነፃነት የራሴ ስቴጅ ነው። ስሙኝ ብዬ ከት የለውም እንዴ? ምንም የለው። 5 ደቂቃ ሊሚት የለ። ያለ ሊሚት ታረጋለሽ። እኔ እንኳ ሲኢኦ። ስለዚህ አይ ኖ አይሽ ኦፕኒንግ ዩር ኦን ካምፓኒ ፍሪደም ይሄኛው ነው። ያ ሰምታይምስ ሁሉም ቦታ ላይ ኢቨንት ላይ መሳተፍሽ ኢቨንት ኦርጋናይዝ ለማድረግ ጥሩ ቤዝ ይሰጥሻል ብዬ አስባለሁ። ኤክስፒሪየንስ ነው ዋናው ነገር፣ ምንም ነገር እንደን ኮኔክሽን በደም ምንም ነገር ያለ ኮኔክሽን አይሆንም። አንቺ ገጣሚዎች ከገጣሚዎች ጋር የምታደርጊው ኮኔክሽን እንዴት ነው? አንዳንድ ጊዜ ሴም ፊልድ ላይ ያለ ሰው ሲያወራ ራሱ ይግባባል። ኢነርጂ ተመሳሳይ ኢነርጂ አንድ አይነት ነው። በቃ ላይክ አንቺ ጥሩ ገጣሚን ስታገኚ በጣም ኢንስፓየርድ የምትሆኚው ስለ ግጥም ያለሽ ፍቅር ከፍተኛ ስለሆነ ነው። ግጥም ላይ ብዙ ፍላጎት የሌለው ሰው ሜቢ ዘፈን ብቻ ፎከስ ካደረገ ግጥም ሲጀምር አቋርጦ ሊወጣው ይችላል፣ ላያዳምጥ ይችላል። እና ብዙ ቦታ መሳተፍሽ በጣም አሪፍ ነገር ይመስለኛል። አዎ ስቴጅ አያልፈኝም ነበር። ስለዚህ ፌመስ ነሽ ማለት ነው። በቃ ሜላት መጣሽ የምትባይው ስቴጅ ላይ እቴሜቴ መጣች። እቴሜቴ ማናት? እቴሜቴ ዘ ካራክተር ድሪምስ የመጀመሪያ ፐርፎርማንስ አደረገ የነበረ ጊዜ ግራጁዌሽኑ ካስታወስከው እዛው ነው። በቃ
ስለ ያ ሰውዬ ምን አለሽ ማታ ነገር ነበረ ዳዊት እንዴት አስተማ ሜቴ የሚለው ዘፈን ከሱ የወጣ ነው እንዴ? እሺ ሜቴ ያ ሰውዬ ምን አለሽ ማታ ነው። ከዛ በጣም በቃ ወድጆ የነበረው ትምህርት ምንድነው በዛ ሰዓት በነበረ ማቹሪቲ የገባኝ አሁንን ስለመኖር ነው። ከዛ አብዝቼ ስለነገ ነበር መጨነቅ የነበረውና አሁን መኖርን ስማር ሲገባኝ ነገሩ እያገባኝ ሲመጣ ያ ሰውዬ ምን አለሽ ማታ ምንም አላለኝ አሁንን ብቻ ኑሪው ነው ያለኝ። ከዛ እያለ ይቀጥላል አንቺ ቴሜቴ ውብ የሎሚ ሽታ ለራሴ ደግሞ አዳላለሁ ውብ የሎሚ ሽታ ራስን መውደድ ያስፈልጋል። yes እና እስቲ ቴሜቴን ግጥሙን አስታውሽ። አሁን ቴሜቴ ሌላ ስቶሪ ሆኗል ራሱ በቴሜቴ ስቶሪ ሌላ ሰው ጋር እንዴት እንደሄደባት አይነት ስቶሪ ሆኗል ቴሜቴ። ያኛው ኦሬዲ ያው ለስቴጅ ብቻ ብዬ ነበር የጻፍኩት የነበረው ግን ቴሜቴ ብዙ ቦታ አደረሰችኝ። ኦኬ አፈመሰች ነው የሚባለው አሳወቀችኝ ከደረሽ አዎ ፌመስ ማለት ብዙ ስቴጆች ላይ አስጋበዘችኝ። እሺ እስቲ እንስማት። እሺ ጉደኛ ቴሜቴ እሺ ግን ታግዘኛለህ ምን ብዬ ነው ማግዝሽ? ተዘፍናለህ ግጥም ላይ ጭራሽ ነው እና ቴሜቴ ተጫውታ አታውቅም። ቴሜቴ የሎሚ ሽታ ስለዚህ ምንድን ነው የምለው እኔ ትቀበላለህ? እሺ እቀበላለሁ። ቴሜቴ የሎሚ ሽታ ያ ሰውዬ ምን አለሽ ማታ ወደድኩሽ ልዕልቴ ነሽ እኔ እያለሁ ክፉ አይንካሽ ከዋክብት ከሰማይ ይውረዱልሽ ለእግርሽ ምንጣፍ መረገጫ ይሁንልሽ የሴት ጥግ ነሽ አንቺ የሔዋን ዘር ምሳሌዋ ለጨዋነት ምልክት ነሽ መታየዋ ልብሽ ሲያምር ንጽህናው ክፋት አያውቅ እንዴት ልቻል እያየሁሽ ይሄን ውበት አለማድነቅ ምን አለኝ መሰለክ የዘላለሜ ነሽ የእድሜ ልክ አጋር ሚስቴ ውበት ለቤቴ እናት ትሆኛለሽ ለልጆቼ ቴሜቴ የሎሚ ሽታ ያ ሰውዬ ምን አለሽ ማታ ዘፈነልኝ ትርታ ደም ስሬ ያንዲ ወቴ ግማሽ ነፍሴ እኮ ነሽ አለኝ። አይገርምም? እና እኔም ደስ አለኝ ብዕር ገጼን አነሳሁኝ ልገጥምለት ተጣደፍኩኝ ምንም ጠይቀኝ እሺ እልሃለሁ ፈገግ ስትል ማየቴ ብቻ ለኔ በቂ ነው ጠይቀኝ ዛሬም ዘላለም ሁልጊዜም ጠይቀኝ ላንተ ጥያቄዎች መልስ ሳፈላልግ እኔን ስላገኘሁኝ እያለ ይቀጥላል ግጥም። አሜዚንግ ቴሜቴ ለዛ ነው በዛ ይወጣልሽ ማለት ነው። ያ መጨረሻ ላይ የነበረው ስቶሪ እንዴት ጥሏት እንደሄደ ምናምን ደግሞ ሞር ሰውን እንትን አደረገውና ከዛ ብዙ ቦታ ቴሜቴ ዞረች በቃ እቺ ግጥም መጨረሻ አይውሽ ሙሉን ብትይልኝ ባይቋረጥና ብጨርሽልኝ ደስ ይለኛል። እሺ ምን ጋር ነበር ያቆምነው? ከዘፈነ ላጻፈችለት እና እኔ ቴሜቴ ውብ የሎሚ ሽታ ያለኝን በሙሉ አምኜው ስኖር በዝምታ ለካ ያቺን ቆንጆ አይቷት ከጅሏት ወዷት ይዟት ጠፍቷል በአንድ አፍታ ቴሜቴ የሎሚ ሽታ ያ ሰውዬ ምን አለሽ ማታ ጎበዝ ልጅ ይኸውልሽ ካንቺ ጋር እያለሁ እምልልሻለሁ አስቤ አላውቅም ብዬ ሌላ ሴት አያለሁ ግን በድንገት አየኋት አናገርኳት ልቤ ወደዳት እናም ወሰንኩ እንደማገባት አልገባሽም እኮ እቺ ሴት ህልሜ ናት እና እኔ ቴሜቴ ውብ የሎሚ ሽታ ያለኝን በሙሉ አዳመጥኩት በዝምታ ከዛስ በለኛ ከዛስ ጠይቅ እሺ እየተመሰጥኩኝ ነው እሺ ጻፍኩለት ፍቅር ቀለለ ግን ለመሆኑ አለ የሞኝ ዘፈን የቂል ግጥም በየገጹ እየጫረ የሚያደክመን ቢለክፍ እንኳን ከልብ ላይ እንደማይቀር ታውቅ ነበር ግን አሁን አንተም ስለቀረክ እኔም ስለዛልኩኝ እኔም ላንተ ኖሮኝ የምሰጥህ ነገር ፍጹም ስላጣሁኝ በቃ እንዳትመጣ እኔ አልጠብቅህም ፍቅር እንዳትለኝ ህልም እንጀራ ነው እሺ ከዘፈን አያልፍም ብላ ጻፈችለት። ተወቹ ማለት ነው በቃ ኦሬዲ እኮ ነገራት ካንቺ ሌላ ሴት አይቼ ወድጃለሁ ትዳሬን ፈትቼ ይዣልኝ ነው አለ ምን ትጠብቅ አያት አናገራት ወደዳት ሳድ ስቶሪ የህልም እንጀራ ነው ብላ ተወቹ ቴሜቴ ዘ ሳድ ስቶሪ ሲጀመር እኔ ለምን ለልጆች ራሱ እንደሚዘፈን አላውቅም። አይ ኖ
አንዳንዴ የድሮ ዘፈኖች በተለምዶ የሚዘፈኑ ዘፈኖች አሉ ትርጉማቸውን ሳንሰማቸው በዛ በበጋ ግን አንቺ በግጥሞች ውስጥ ለምሳሌ ያጋባሻቸው ያፈቀሻቸው አሉ አደይንድ ጊቭ አፕ የሆነ ነገር ነው እየሰማሁ ያለሁት ግጥምሽ ይሄድና ሞክራለች ወይ ሞክሯል ከዛ መጨረሻ ላይ ያው ይለያያሉ ኦፍ ኮርስ አለ በደንብ ኤክስፒሪየንስ ያደረግነው መጨረሻ ላይ ደግሞ የተገናኙ አሉ በግጥሞች ውስጥ ኦፍ ኮርስ አሉ እነሱ መስማት እንችላለን የተፋቀሩ መስማት እንችላለን እነሱ እስቲ ተዋደዱ ገጣሚዎች የተዋደደ ስቶሪ እስቲ ስለ በመጀመሪያ እይታ ፍቅር ምን ትላለክ ወይም ባጭር ጊዜ ውስጥ መዋደድ አፍላ ፍቅር አላቅም ከማለት ልሞክር ብዬ ነው እሺ በሳምንት ፍቅር ይዞ ያውቃል ያይን ፍቅር ነው አረ ፍቅር አንድ ሰው አያውቅም እሺ በቃ እኔ ልንገርክ በሳምንት ስለተዋደዱ ሰዎች በሳምንት በሳምንት ነው እሱ ራሱ በአንድ ሳምንት ኦኬ ከቀናቶች በስድስተኛዋ አዳም በተፈጠረባት ካፈር ከስትንፋሱ ህይወት ከዘራባት በዛች ዕለት በስድስተኛዋ እቺ ምስኪን ነፍሴ ደረሰች ተራዋ ለምን በለኝ ለምን አየሁት ከአመሻሹ ላይ ልቤ እያመነታታ እግሬ ይዞኝ ወጥቶ ከሄድኩበት ቦታ ድንገት ያለ ሐሳቤ ተሰርቃብኝ ገባው ተመልሼ ገባው ተሰርቃብኝ ልቤ ነው እንዴት ተሰረቅሻት አላልከኝም ግን እንዴት ተሰረቅሽ ሁለት መንገደኞች ስደተኛ ነፍሶች የደከሙ ልቦች ማፍቀር የናፈቁ ቀን የሚጠብቁ ተገናኝተን ድንገት ስናወጋ መሸን እንደሚተዋወቅ ለብዙ አመታት እንኳን ለሚሰማኝ ለራሴ እንኳን ደርሶ እንኳን ለሚሰማኝ ለሚያነጋግረኝ ለራሴ እንኳን ደርሶ በማይገባኝ ፍጥነት ወደድኩት በሳምንት በቀጣይ ቅዳሜ እግዚአብሔር በፈጠራት አከበረን ልደት ሻማው በሳት አልነበረም በፍቅር ነበር የነደደው የዛች ሰዓት የዛች ዕለት እውነትን ያላውቅም እንዴት እንደነበር ሰዓቱ የነጎደው ደግሞ ማር ከንፈሩን ከከንፈሬ ሊያሳርፈው ብርቱ እጆቹን በወገቤ ሊዘውረው ፍላጎቴን ካይኔ አልፎ ቃሌ እስኪያረጋግጠው ነበር የጠበቀው እሺ ሳመኝ እስክለው ከዛማ አቤት ከንፈሩ ማር ልጁ ፍቅር ልቦይ ንጉስ እንደ ውሃ ነው ደረቅ ልቤን የሚያረሰርስ አይኖቹ ሳት እጠፋለሁ እያየሁት ወይኔ ጎበዚት ወይኔ ጀግና ፍቅርም አይነካት ማትረታ ክንዱ ምቹ ትራስ ካካል አልፎ ልብ የሚያደርስ 7 ቀን ለመውደድ 7 ቀን ለመውደቅ 7 ቀን ለማፍቀር ከቅፉ ውስጥ ለመሳወር ደረቱ ላይ ለመደገፍ ከልቡ ላይ ለማረፍ ጦሩን ሳይመዝ ጋሻ ሳይዝ ተማረኩኝ ለአንዲት ነፍስ ወደኩለት ሳልታኮስ ወይኔ ጎበዚት ወይኔ ጀግና ፍቅር የማይረካት ማትረታ ተበላች ይሄ ግጥም ላንቺ ነው ማን እንደሆነሽ ታውቂያለሽ ማን እንደሆንክ ታውቃለህ ኤግዛክትሊ ማን እንደሆንክ ታውቃለህ በሴቶች ማን እንደሆነሽ ታውቂያለሽ ብዙ ጊዜ ፍቅር ይዘኝ ምናምን ብሎ የሚጎርሩ ሰዎች እንዲያውም ይሄን ግጥም መስማት አለባቸው አዎ በደንብ መስማት አለባቸው ብዙ ጊዜ ፍቅር አጋጣሚ ነው አይደለ ማንንም ሰው አስቦ ፍቅር ይዘኛል ብሎ ከቤት አይወጣም ውሎ ባጋጠመው መንገድ ነው እንግዲህ ፍቅር የሚይዘው ሜላት እንግዲህ ወይ ደግሞ ቴሜቴ በእያንዳንዱ ቦታ እንግዲህ በእያንዳንዱ ሀሳብ ላይ አሪፍ ግጥም ያለሽ ይመስለኛል እንደነው ሀሳብ እንግዲህ በሁሌም ኢቨንት ላይ በኦፕን ማይክ ቀሪዎቹን መጥተው መሳተፍ ይችላል ለምን ግጥሞቹ ያወጡና አሁን በመጠየቅሽ ነገሮች ሁሉ አሪፍ ግጥም ነው ያለሽ ተመልካቾቻችን እንግዲህ ወደ መጨረሻ እየተቃረብን ነው እንደገና የስፖርት ትጥቅ ስፖርት ዌር ይሄን ፕሮግራም ስፖንሰር ስላደረገልን በድጋሚ ከልብ እናመሰግናለን ይሄን ማሊያ ከታች በመናስቀምጥላችሁ የዋትስአፕ ሊንክ ኦርደር ማድረግ ትችላላችሁ ሳውዲ አረቢያ ዩኬ እና ሳይፕረስ ዴስቲኔሽኖቹ ነበሩ ዛሬ ደግሞ እንግዲህ በነው ሀሳብ መጥቷል ይሄን ማሊያ ወደ ኢትዮጵያም እንግዲህ ኢምፖርት እያስደረጉ ይገኛሉ የሚመረተው በቻይና ነው በጣም ኳሊቲ ናቸው ለስፖርት ለተለያዩ ስፖርቶች ለጂም እና በአጠቃላይ ለማንኛውም የስፖርት አይነቶች የሚመረቱ የስፖርት ትጥቆችን በኳሊቲ እና በተመጣጣኝ ዋጋ ከታች ባለው ሊንክ በመደወል ኦርደር ማድረግ ትችላላችሁ
እንግዲህ በነው ሀሳብ ወደ መጨረሻዋ ሰዓት ደርሰናል። እቺ የመጨረሻ ሰዓት እንግዲህ ድምጽሽ ናክቹአሊ እኔም አይቼዋለሁ ሰምቼዋለሁ ማለት ነው። ሁሉም ሰው ሰምቶታል። የድምጽ ችግር ያለብሽ አይመስለኝም። ኬሪዮኪ ኦፕን ማይክ ላይ ያው የተለመደ ነው እና ኬሪዮኪ እስቲ የማን ዘፈን ይመችሻል ቲሜቴ? አሁን ኬሪዮኪ ልታዘፍነኝ ነው ወይስ እኔ ልታዘፍነኝ ነው? አይ አየሁሽ እኮ ዘፈንሽ። አሁን ምንም ሰርፕራይዝ የምንሆንበት ድምጽ አይኖርም። ኦልሬዲ ሰርፕራይዝ ሆነናል። ስለዚህ you choose the music ምቶቹ የማን ዘፈን ይመችሻል እስቲ? የአማርኛ ዘፈን የማ ዘፈን ኬሪዮኪ ያለው አልመሰለኝም። that's why እቴሜቴ ወይንም ሜላት የየማን የደጋ ሰው I don't think ግጥም ያለው ጆቼን እሳቱ እስከትቼ ባነድም ቁርጥምጥም ገላ ሲነካካኝ ሰሞኝ ትርትር ድንግጥግጥ ስሜት ተስሱን የዋሰው ቆለኛ ተራራናት ወጣው አፍቅሬ ደገኛ ደመናውን ቁልቁል አዘቅዝቅ ያያ ፀሐይ ሳትጋረድ ይበርደኛል ምነው ናለኝ መሞቴ ነው አሁን ካልታቀፍኩኝ ቆለኛ ነኝና ሙቀት የለመድኩኝ ሸፍኖት በረዶ እቶናማው ፍቅር እድሜ ልኩን ነዶ ገላ ሲነካኝ ከቁርም ይነቁ የእጅግ ጣቶቼ የሚነቃነቁ እሳት አቀዝቅዞ ሆዴን ያባባ ከንፈሩ እንዴት ሞቀኝ ከደጅ እንደገባ የደጋ ሰው ፍቅር የምር ፍቅር በደጋ ላይ የደጋ ሰው ፍቅር በደጋ ላይ ከበር ዘፈን ነው የመረጥሽው? ያ ወደዋለሁ ባይ ዘ ወይ ዘፈኖቿ በጣም ለየት ያሉ ናቸው። ሰው አክቹአሊ በጣም ዲፕ ናቸው። ኢትስ ላይክ እሷ ካልሆነች የምትዘፍነው ላይ አይመስለኝም። ይሄ ዘፈን ሊዘፈን የሚችል አንዳንድ የዘፈን ጄነሮችና ሀሳቦች፣ ግጥሞች ያስደነግጣሉ። እሷ ለየት ያሉ ናቸው በጣም ነው። አንቺም በቃ የቴሜቴ በየማዋንሽ ማለት ነው። እቴ የማይቴሜቴ ታኖርሃለች የማባይዘው ግጥሞቿ ውስጥ አሁን ሰምታ እሳቷ ቀዝቅዞኝ ሆዴን ያባባ ከንፈሩ እንዴት ሞቀኝ እሳቷ ቀዝቅዞኝ ሆዴን ያባባ ከንፈሩ እንዴት ሞቀኝ ከደጅ እንደገባ እና በቃ የምር ግጥሞቿ ውስጥ ዘፈኗ ውስጥ ሰው ትናፍቃለክ አለ መች ትመጣለህ የሚል ዘፈን አላት። ስፔሻሊ ይሄ ዘፈኗ በቃ የምር ዘር any music left መደግሚ የለም ዛሬ የማዘፈን ከባድ ነው። ተመልካቾቻችን እንግዲህ ከቴሜቴ ጋር ያለን ቆይታ ይሄን ይመስል ነበር። እስቲ ሜሊ ከመድረክ ውጭ ባለሽ ስምሽ ልጥራሽ ብዬ ነው። የመጨረሻ መልእክት ምን አለሽ ማስተላለፍ የምትፈልጊው? መጀመሪያ የኖህ ሀሳብ ስለጠራችሁን በጣም እናመሰግናለን። በጣም ደስ የሚል ነው ጊዜያችን ያሳለፍነው በጣም ቆንጆ ነበረ። ስለዚህ የኖህ ሀሳብ እንጋብዛችሁ። ቀጣይ የአሸንዳ ኢቨንት አለን። ቬኒውን በቲክቶካችን ፖስት እናደርጋለን የት እንደሚሆን ኢቨንቱ። አሸንዳ እናከብራለን በጣም ካልቸራል በሆነ መንገድ ፎቶ ቡዝ ይኖራል። በደንብ ባህላችንን ሪል የሆነ ባህሉን የምናይበት ኢቨንት ይኖራል። ከዛ አዲስ ዓመት ይመጣል። አዲስ ዓመት በጣም በትልቅ ኢቨንት ሁሌም ኢቨንት ሳለ ስለዚህ ለእናንተ ለኖህ ሀሳብ ቲሞች ነፃ መግቢያ ሰጥተናል። yes ሁሌም ኢቨንት እንግዲህ ለአሸንዳ ከፊታችን ለሚከበረው አሸንዳ በመቀሌ ብቻ አይደለም በኢትዮጵያ ደረጃ እየተከበረ ያለ ትልቅ በዓል ነው። ስለዚህ ጥሩ ኢቨንት ይሆናል ብዬ ተስፋ አደርጋለሁ። እንደዚሁም ለአዲሱ ዓመት ሁሌም ኢቨንት ሁሌም በዓል አለ። ሁሌም በዓል የሚባል ኢቨንት ነው። ሁሌም በዓል፣ ሁሌም ድግስ፣ ሁሌም ደስታ እሱ አለ። ከዛ እንደገና ኢቨንት ለደገና ኦፕኒንግ እናደርጋለን ደግሞ በሁሌም ኢቨንት። በጣም ጥሩ ጀርዚ ነው። ቀጣይ እንግዲህ
የደገና ኦፕኒንግ ላይ በሰፊ እንሄድበታለን። ይህን ማሊያ ለእኛም ለክሯችንም ስላለበሱን ከልብ እናመሰግናለን። በጣም ኳሊቲ ማሊያ ነው። በዚሁ አጋጣሚ ማስታወቂያ ሳይሆን ምስክርነት ነው። የምር ነው። ከታች ባለ ቁጥር ደውላችሁ ኦርደር አድርጉ። ሜሊዬ ጥሪያችንን አክብረሽ እኛ ጋር መጣሽ ይሄን የመሰለ ጥሩ ቆይታ ስላደረግን ከልብ አመሰግናለሁ። በቀጣይም ሁሌ ኢቨንት አድርጎ ተመንድጎ ሀገራችን ላይ አሉ ከሚባሉ ኢቨንት ኦርጋናይዘሮች አንዱ እንደሚሆን ተስፋ አደርጋለሁ። ግጥሞችሽም እንደዚሁ በግጥም መድብል መልኩ ታትመው ቢወጡ ያንቺን ማንበብ እንፈልገዋለን። እንዳየሁት ከሆነ ግጥሙ ሳይሆን ያንቺ the way you perform ወይ ደግሞ የምታቀርቢበት መንገድ ዩኒክ እና አትራክቲቭ ስለሆነ ማለት ነው። በድጋሚ ቴንክ ዩ። እኔም አመሰግናለሁ። በቀጣዩ በተመሳሳይ ፕሮግራም እስክንገናኝ የነው ሀሳብን ከታች ባለው የዩቲዩብ ሊንክ እንደዚሁም የቲክቶክ ሊንክ ፎሎ እና ቤተሰብ እየሆናችሁ ተከታተሉን። ከልብ እናመሰግናለን። ቻው ቻው፣ ባይ ባይ።